ሰላም ጤና ይስጥልን ውድ ሐረሪ ቲቪ ተመልካቾቻችን፣ ነው የለተሰኞ የስፖርት መረጃ ሰዓታችን ተጀምሯል። ዛሬ እንግዲህ በመረጃ ሰዓታችን ኩነቶች ላይ ነው እንግዲህ ትኩረታችን ዋነኛ የሚሆነው። እንግዲህ በዚሁ በሳምንቱ መጨረሻ ላይ ሐረር እንግዲህ በስፖርታዊ ኩነቶች ደምቃ ነበር የቆየችው ማለት ይቻላል። እንግዲህ በዕለተ ቅዳሜ ጠዋት ላይ እዚሁ በሐረር ከፍተኛ ሁለተኛ ደረጃ ትምህርት ቤት አዳራሽ ውስጥ የሰውነት ቅርጽ ውድድር ነበር። እንግዲህ ይህ የሰውነት ቅርጽ ውድድር ደግሞ በአጠቃላይ እንግዲህ ያው ከክልላችን ብቻ ወክሎ የተሰናዳ ፕሮግራም ሳይሆን ከሌላውና ከሐረር ወክሎ የመጡ ስፖርተኞች የተሳተፉበትና ወደ ሀገር አቀፍ ደረጃ በተዘጋጀ ተቋም የተዘጋጀ ውድድር ነበር። እሱም በተመለከተ መረጃ ይኖረናል። ከዛም ባሻገር ደግሞ እንግዲህ ያው በሚዛኑ ቀን ምሽት ላይ ደግሞ በሐማሬሳ ባህል ማዕከል አዳራሽ ላይ እንግዲህ ውድድር ነበር። እንግዲህ በቦክስና እንዲሁም ደግሞ በተለያዩ የማርሻል አርት ዘርፎች ውድድር ከተለያዩ ከኢትዮጵያ ሀገራችን ክፍል የመጡ ተሳታፊዎች ነበሩበት። እንግዲህ ሁለቱም እንግዲህ ያው ክልላችንን ከማስተዋወቅ አንጻር ከፍተኛ ጠቀሜታ የነበራቸው ኩነቶች ነበሩ ከስፖርቱም ባሻገር። ምክንያቱም ከተለያዩ የኢትዮጵያ ክፍል የመጡ ስፖርተኞች ሐረርን ራሱ የተመለከቱበት ሂደት ነበር። በአጠቃላይም ውጤቶችም ተመዝግበዋል ማለት ይቻላል። ሐረር እንግዲህ ከረጅም ጊዜ በኋላ ነው እንደዚህ አይነት ደማቅ ኩነቶች ስትቀበልና በአጠቃላይ እንግዲህ ማህበራዊ ሚዲያውን ብትመለከቱ በጣም ትልቅ ያው ተሳትፎና ህብረተሰቡን ያነቃቃ ኩነቶች ነበሩ ማለት ይቻላል። በአጠቃላይ ስንመለከታቸው እንግዲህ በዕለተ ቅዳሜ ምሽት ላይ በተደረገው ውድድር ያው ለመጀመሪያ ጊዜ ነው የሐረር ፋይት ናይት መሰናዶ የዘጋጀበት ውድድር ሐማሬሳ ላይ የነበረው ውድድር ከቡታጀራ፣ ከድሬዳዋ፣ ከአዲስ አበባ እንዲሁም ደግሞ ከሐረር የመጡ ተሳታፊዎች ተሳትፎበት ነበር። እንዲሁም ደግሞ ሐረር ላይ እንግዲህ በቦክሱም ሆነ በማርሻል አርቱ ዘርፍ እንግዲህ ለረጅም ጊዜ ራሳቸውን ሲያዘጋጁ የነበሩ ስፖርተኞች በውድድር ፈትነውም ራሱ ውጤት ያስመዘገቡበት ኩነት ነበርና በአጠቃላይም በጣም ውጤታማ ነበር ማለት ይቻላል። ስፖርቱን ከማነቃቃት አንጻር ሐረርም ራሱ ያላትን እንግዲህ በቱሪዝም ዘርፍ ያላትን ያው እምቅ ገጽታዎችም ከማስተዋወቅ አንጻር በጣም ከፍተኛ ሚና የተመለከተበት ነበረ። እነዚህን እናነሳለን። በአጠቃላይም ደግሞ በዕለተ ቅዳሜ ጠዋት ላይ እንደጠቀስኩላችሁ ከዮናስ ቦዲ ቢልዲንግ ቢክኒ ሾው ጋር በመተባበር በአገር አቀፍ ደረጃ እንግዲህ በኢትዮጵያ የሰውነት ማጎልበትና ፊትነስ ፌዴሬሽን ጋር በጋራ ባዘጋጁት መርሃ ግብር ላይ ከሐረርና ከድሬዳዋ በመጡ ስፖርተኞች እንግዲህ ለሀገር አቀፍ ውድድር እንዲዘጋጁ እዚሁ ያው የምስራቅ ኢትዮጵያ ውድድር ነበረ። በእነሱ መካከል በተደረገው ውድድርም እንግዲህ በአጠቃላይ ከሐረርን ወክሎ የተሳተፉ ስፖርተኞች በጣም አነስተኛ ቢሆኑም ሆኖም ግን አንደኛ ሆኖ ማጠናቀቅ የቻሉት ያው የሐረርን የወከለ ስፖርተኛ ነበር። እዚሁ አጠገቤ ነው የሚገኘው። ኢዮብ ጌታቸው ይባላል። እንግዲህ በውድድሩ ላይ ጥሩ ውጤት ማስመዝገብ ይችላል። ኢዮቤ በመጀመሪያ እንኳን ደስ አለ። እንኳን አብሮ ደስ አለ። እስቲ እንግዲህ ያው ውጤት ሲመጣ ያው በቀላሉ የሚገኝ ነገር አይደለም፣ የረጅም ጊዜ ልፋት ይፈልጋልና እንዴት ወደዚህ ስፖርት መጣ ከሚለውን ጀምር እስቲ። ያው እኔ ወደዚህ ስፖርት የመጣሁት ያው በ15 ዓመት የነበረ ያው በዛ ጊዜ አሰልቺ ነው። ምክንያቱም ቢግ የሆነ ሰው ስታይና መጀመሪያ የነበረ መስል አንድ አይኖርም። ምክንያቱም ተስፋ የምንቆርጥበትም ጊዜ አለ አይተህ ማለት ነው። አሁን አንድ ጂም ቤት ስገባ በጣም ሰፋፊ ሰዎች አሉ። መጀመሪያ ስገባ እኔ ሰፍቼ አይደለም የምገባው እና ልጅም ነኝ። ያን ያህል እንዲህ ሰውነት አልነበረኝም እና ወደዛ ዘርፍ ስገባ በጣም አስቸጋሪ ነበረ። ያው ጂም ቤት ለመግባትም እሳቀቃለሁ እኔ። ምክንያቱም እነሱን አይቼ እኔ እንዴት እንደርሳለሁ ብዬ በጣም ያዳግተኝ ነበረ እና ያው እሱን እንደምንም ብዬ ወደ ካሊስቴኒክስ ዘርፍ መጣው ብቻዬን በፑል አፕ እና በዲጋፕ ምናምን ጀምሬ ነበረ። ከዛ በኋላ እሱን 3 አመት ቀጥቅጬ ሰራው። አሪፍ ሰውነትም አግኝቻለሁ በደንብ ሰርቼ። ግን ያው ሁሉ ነገር የመጣው በጣም ወጪም አለው። አንደኛ ነገር ልፋትም አለ። ያው ላብ ደምን ይተካል እንደሚባለው ነገር ያው ግዴታ አንድ ሰው ሲጀምር መሰረት ያስፈልገዋል። መሰረቱ ደግሞ ከቤተሰብ ሰፖርት ነው ያደረገ ሰው ሊኖር ይገባል። አሁን ለምሳሌ እናቴ በደንብ ሰፖርት ታደርገኛለች በስፖርቱ እና በእናቴ ድጋፍ ነው ያው አሁንም ያለው በፈጣሪና በእናቴ ድጋፍ ነው አሁንም እየጀመረ። አሁን ለምሳሌ ያሉት ስፖርተኞች ብዙ ሱስ ውስጥ ነው እየገባ ያለው እና ከዛ ለማውጣት ደግሞ አሁን ብዙ ሰው እየተነሳሳ ነው፣ ነቃ ያለ ነው አሁንም እና ከዛ ለማውጣት አሁን ስፖርቱን ለማስፋፋት አሁን ሐረር ላይ ብዙ ስፖርት እየተስፋፋ አይደለም አሁን ባለው ሁኔታ ከሌላው ሀገር አንፃር እና አሁን የኛና የናንተ ሚና ነው አሁን መጫወት ያለብን ሐረር ላይ ብዙ ስፖርተኞች እንዲፈጠሩ አላቸው አቅም ያላቸው አሉ። ገና አሁን ለቀጣይ አመትም እየተዘጋጁ ያለው አሉ።
እና በእኛ ብቻ አይበቃም፣ ገና ይቀጥላል። እስቲ ስለ ውድድሩ እንዴት ሰማ? ከዛ በኋላ የነበረው ዝግጅት መድረኩ ላይ የነበረው እንግዲህ እንደማስበው የመጀመሪያ ተሞክሮ ነው የሚመስለውና እንዴት ነበር የነበረው ዝግጅት? መጀመሪያ መረጃውን ስትሰማ ከዛ በኋላ መድረኩ ላይ ራሱ በእለቱ የነበረ ቆይታ ውጤቶች እንግዲህ በተለያዩ ዘርፎች ነው የተወዳደርኩና እንዴት ነበር? እስቲ ምን ትውስታዎች አሉ? ያው እኔ ትውስታዎች መድረክ ላይ ወጥቼ አላውቅም። በመጀመሪያ እኛ ሾው ስናደርግ ማንም ሰው አልነበረም፣ ዳኞች ብቻ ነበር የተመለከቱን። ምክንያቱም ምንም ፍራቻ የለም፣ 4 ሰው ነው ያለው እና በአራቱ 2 ሾው አሳየን። ከዛ 3ቱንም ዘርፍ በሜን ፊዚክ፣ ክላሲክ፣ ኦፕን ባዲ ቢልዲንግ አሳየን። ከዛ ወጣን። ከዛ በሁለተኛውም ቼክ አደረጉን። ከዛ በኋላ ወደ ቦታችን ተመለስን። ከዛ በኋላ ትኬት እየቆረጡ መግባት ጀመሩ ህዝቡ። ልክ ህዝቡ ከገባ በኋላ የገባው እንዳለ ደጋፊ ቴንሽን ያደርጋል። የሰው አይን በጣም ከባድ ነው። እኔ በጣም ትኩረት እያደረኩ ያለሁት የሰው ላይ እንጂ ስፖርቱ ላይ አይደለም። ፍራቻ ነበረ። ያው በመጀመሪያ ግዴታ ነው፣ ወንድ ልጅ አንዴ ይደነግጣል፣ ሁለተኛ ደግሞ ያስተካክላል። ያው እንደ ፈጣሪ ፍቃድ ያው አሪፍ ውጤት አስመዝግበናል። ሲጀምር እስቲ ስፖርቱን ሰፈር ውስጥ እንደ አራ የምታያቸው ሰዎች ነበሩ? በካሊስቴኒክሱም ሲጀምር ሊሆን ይችላል፣ በሰውነት ቅርጹ ልታቋርጥ ያስበው የነበረበት ጊዜ አለ ወይ? የብረታቱ ሰዎች ከእናትም ባሻገር ከቤተሰብም ባሻገር ካሊስቴኒክስ ዘርፍ ስፖርት የጀመርኩት ምክንያት ብዙ ቻሌንጀሮች ነበሩ። እነ ዳዋቦስ እና አስማት እነ ዳናይ አሁን ወደ ስፒድ ቦክስ ምናምን የተቀላቀሉ ያልተቀላቀሉም አሉ። እነሱን በኦንላይን እያየን በእነሱ ነው መጀመሪያ ስፖርትን የጀመርኩት። ሀብዬ የጀመርኩት በእነሱ ነው። ያው ምንም ሳልፈራ ያው በዛው ቀጥለናል። አሪፍ ነው። እንግዲህ በአጠቃላይ አሁን እንደማስበው በዚህ በሰውነት ማጎልበት ውድድር ላይ ሌሎች ስፖርቶች ላይ ብትመለከት በእግር ኳስም ሊሆን ይችላል፣ በሩጫውም ያው ፌዴሬሽኖች አሉና በክልል ደረጃም በአገር አቀፍ እንትሆና በክልል ደረጃ ራሱ አለ። በሰውነት ማጎልበት ግን ያው ሀረር ላይ ራሱ ፌዴሬሽን ያለ አይመስልምና ምን አይነት ድጋፎች ያስፈልጓቸዋል? በአጠቃላይ ይህ ውጤት ሲመጣ እንግዲህ በጣም ልፋት ይፈልጋል። ያው ስፖርት መስራት ብቻ ሳይሆን ያው የላብ መተኪያ ራሱ ያስፈልጋል። እነዚህ ነገሮች ከትጥቅም ጭምርና መስሪያ ቦታዎችን ከማመቻቸት አንጻር ምን አይነት ድጋፎች ያስፈልጓቸዋል በቀጣይ በሚኖረው ውድድር? አሁን እኛ ባለንበት በስፖርት ዘርፍ አካባቢ በጣም ዝቅተኛ ነው፣ ድጋፍ የሚባል የለም። በውስጡ በራሱ ነው እየሰራ ያለው ህዝቡ እንዳለ ማለት የሆነ ፌዴሬሽን ነገር ተዘጋጅቶ ራሱ ቢያንስ ለኛ ለሞራላችን ወይም ሌላው እንዲመጣ ማበረታቻ የሆነ ፌዴሬሽን ግንባታ ቢሰጥ ወይ የስፖርት ትጥቅ ምናምን ሰፖርት ቢያደርጉ የሌላው ቀርቶ የስፖርት ትጥቆች በጣም ወሳኝ ናቸው እና ጂም ቤቶች አሁን በሰፊው እየተገነቡ ነው። አሪፍ ነው። ያው እና ዋጋቸው ቢስተካከል አቅም ማይችል ሰዎች አሉ ስፖርት ለመጀመር የሚፈልጉ አቅማቸው ማይችላሉ። እነሱን አሁን ለምሳሌ እኔ ስፖርት ሲጀምር አቅም አልነበረኝ። በራሴ እንጨት ገዝቼ ምን ብዬ ነው እዛው በቤት የጀመርኩት እና እኔ ልል የፈለኩት መጀመሪያ አሁን ለምሳሌ ኦቨር ሊሆንባቸው ይችላል፣ ምክንያቱም ከኢኮኖሚ አንፃር እና ይሄንን ቢያስተካክሉ ዝቅተኛ ወይም የወጣቶች በቃ ሰፋ ያለ አዳራሽ ቢገነባና የስፖርት እና ፌዴሬሽን ቢገነባልን በጣም ደስ ይለናል። ትክክል። እንግዲህ እንደዚህ አይነት ተሰጥኦ ያላቸው ወጣቶችን ማበረታታት በጣም ይጠቅማል ብለን ነው። እሺ በአጠቃላይ እንግዲህ ያው ሀረር ላይ እየው እንግዲህ ያው በአጠቃላይ ከሀረር ብቻ አይደለም ከድሬዳዋም ጭምር ከመጡ ስፖርተኞች ጋር ተወዳድረው ነው አንደኛ መውጣት የቻሉና እስቲ በአጠቃላይ ውጤቶችን እንጥቀሳቸው። በእለቱ በምን ዘርፍ ተሳተፍክ፣ ምን አይነት ውጤቶች ተመዘገቡ የሚለውን በዝርዝር እንመልከታቸው። እሺ በመጀመሪያ ያው አንደኛ በመውጣት የወሰድኩት ሜዳሊያ ይሄኛ በሜን ፊዚክ ነው። ሁለተኛ የወጣሁት ደግሞ በክላሲክ ነው። አንደኛ አሁን ደግሞ መልሼ የወጣሁት ኦፕን ባዲ ቢልዲንግ ነው። ከዛ የአሸናፊዎች አሸናፊ ደግሞ ከድሬዳዋና ከሀረር ዋንጫን አስመዝግቤያለሁ ማለት ነው። ከድሬዳዋ በአጠቃላይ ማለት ነው ከሁለቱም ዘርፎች ነው። ከሁለት እንግዲህ ያው ውጤቱ በጣም ከፍተኛ ውጤት ነው። ከድሬዳዋ የመጡ ስፖርተኞችን ስንመለከታቸው እኔም በእለቱ በአዳራሹ ተገኝቼ ነበርና ከፍተኛ ድጋፍ ነው የነበረበት ሂደት ነበረ። በአጠቃላይ እንግዲህ ሀረር ላይ እየውን መደገፍ የምትፈልጉ ጂም ቤቶች ልትሆኑ ይችላላችሁ። ከሱ ጋር አብራችሁ ራሱ እንደ ቢዝነስም ራሱ መስራት የምትፈልጉ ሰዎች ካለ በቀጣይነት እንግዲህ ያው ስልክ ቁጥሩንም ሆነ በአጠቃላይ ያለውን ሂደትም ከሱ ጋር ያው እዚህ ጋር እንጽፍላችኋለን ከስር በሚኖረን ያው የስክሪን ላይ ማለት ነው። በአጠቃላይ እንግዲህ ይህ እንግዲህ ስፖርት ብቻ አይደለም፣ ውጤት ሲመጣ አንድ የሀረር አምባሳደር ነው ማለት ይቻላል። ኢዮባና ካሁን በኋላ በሚኖረው ሂደት እንዴት ተመለከተዋል? እንግዲህ ሀረር አሁን በአሁኑ ወቅት ያው
አንድ የቱሪዝም ዘርፍም ሊሆን ይችላል ስፖርቱ ራሱ በራሱና ያው ከአንተ ጋር መስራት ያለባቸው ተቋማት ሊሆን ይችላሉ ከስፖርት ኮሚሽን ጀምሮ እንዲሁም ደግሞ የቱሪዝም ኮሚሽን ራሱ ያው በግል ተቋቁሟል እንደ ኮሚሽንና እነሱም ራሱ አንድ የሀረር ምልክት ነውና ከነሱ አብሮ መስራት ያለበት ነው ይመስለኝ እንደኔ በግሌና በአጠቃላይ እንግዲህ ያው ከክልሉ እስከ ፕሬዝዳንት ጽሕፈት ቤት ራሱ አንድ የሀረር አምባሳደር እንደመሆነ መጠን ቀጣይነት ያው ድጋፎች ያስፈልገዋል። አሁን ያው ከምስራቅ ኢትዮጵያ ነው አንደኛ የወጣው በአጠቃላይና ቀጣይነት ደግሞ አዲስ አበባ ላይ ያው በቀጣይ ሳምንት የሀገር አቀፍ ውድድር ተሳተፋለህ በዚህ ዘርፍ ላይና ምን አይነት ድጋፎች ያስፈልገዋል ቀጣይ ምን አይነት ዝግጅቶች ያስፈልገዋል የሚለውን እስቲ እናንሳው። አሁን ያለኝ በ16 ነው ናሴ 16 ያው ቀደም ብዬ መገኘት አለብኝ። ያው እዛም እኛ በመናመጣው ማቴሪያል አይሆንም እነሱ ባዘጋጁት ነው እና ሁሉ ነገር አሁን ፋይናንሻሊ ያው ከፍተኛ ነው። እዛ ፓንቶች አሉ የትጥቅ ማሟላት ያው እዛ ነው የምንገዛው ከዛው ገዝተን ያው የትራንስፖርት አለ እና ከባድ ነው የሚሆነው በጣም ፈተና ነው። የማረፊያ ቦታ ራስ ያስፈልጋል። የማረፊያ ቦታም የለኝም ማንንም አውቀው ሰው የለም እዛ ደግሞ እና በዚህ ሰፖርት ቢያደርጉኝ በጣም ደስ ይለኛል። ትክክል። እንግዲህ በአጠቃላይ እንግዲህ ምን አይነት ሂደቶች ነበሩ እስቲ ወደዚህ ውጤት ስመጣ ምን ተሰማ? ስፖርቱን ሲጀምረው እንግዲህ መለስ ብለን በ15 ዓመት ነው የጀመርኩት ብለሃልና ሲጀምር የነበረው ሂደትና አሁን ውጤቱ ሲመዘገብ ከሰፈር እንዳልኩም እናቴ ስትደግፍ የነበር ብለሃል። ምን አይነት ደስታ ተሰማ? በአጠቃላይ ማመስገን የምፈልገው ሰው ካለ እስቲ እድሉን ስጠኝ። ማመስገን የምፈልገው መጀመሪያ ያው ፈጣሪ ነው እግዚአብሔር ይመስገን በመጀመሪያ። ሁለተኛ ደግሞ እናቴ ነች ለዚህ ያበቃችኝ እናቴ ነች እሱንም እናቴን አመሰግናለሁ። ሶስተኛ ደግሞ ያው እኔ ባለውበት ሁኔታ በጂም ቤትም ምንም በአንድ ወር በሁለት ወር እያገዙኝ ያሉ ሰክሰስ ጂሞች አሉ። ያው አሁን በመሰራበት ጂም ቤት እያገዙኝ ነው ያሉት። እኔ የምፈልገውንም ትንሽ እያሟሉልኝ ነው በቂም ባይሆንም እና በጣም ከባድ ነው ልለ የፈለኩት እኔ አሁን በዚህ አንድ ወር ውስጥ ራሱ ለማቋረጥ በጣም እንትን ላይ ኬርለስ ሆኜ ነበር። በጣም ተማርሬ ነበር። አይቻልም ዋጋው በዚህ ኑሮ ውድነት ደግሞ በጣም ከባድ ነው የሚሆነው። ዋጋው ብቻ ሳይሆን የለመተው ያራሱ በጣም ከባድ ነው ያው ነው እነሱም መጠን ስላላቸው ሁሉ ነገር በመጠን ነው። አንተ የምትፈልጋቸው ነገሮች ደግሞ ሃይ ናቸው። ትንሽም ቢሆኑ ነገሮቹ ሃይ ናቸው መጠናቸው በወር እስከ 7000 10000 ያወጣል። ያ ደግሞ ከምሰራው ስራ ጋር አንድ ላይ አይደለም። በጣም ተማርሬ ነበር። ያው እግዚአብሔር ይመስገን ለዚህ ያበቃኝ። እንግዲህ ለታዳጊዎች እስቲ አንተና አሁን ዳራ ያያዋል እንዳልኩ ለነሱ ምን ትመክራለህ? እስቲ ሲነሱ ያው ሊገጥማቸው የሚችለው ሂደት ምን አይነት ያው መሰናክሎችን መሻገር አለባቸው የሚለውን እስቲ እንዳሰብ። ያው ለታዳጊዎች እኔ የምመክረው መውደቅም እንዳለ መነሳትም አለ በአጭሩ አማርኛ እና ለመጀመር ግዴታ ሁሉ ነገር አልጋ በአልጋ መሆን የለበትም። ፈተና አለ። ያን ፈተና ቀስ በቀስ እያለፍከው ስመጣ ነው እየጣፈጠ የሚመጣው ሁሉ ነገር። ወጥ ባንዴ ጫው ተጨምሮበት አይጣፍጥም። ቀስ እያለ እየተብላላ ነው እና ለማለት እንፈልገው ያው ወጣቶች ያው ስፖርት ጀምሩ እና ከአልባሌ ሱስ ውስጥ ውጡና የራሳችሁን አሪፍ ሰውነት ገንቡ ሀገራችሁንም እንድታስጠሩ እና የሚያስጠሩ ልጆችም አሉ ገና ናቸው። ሀረር ውስጥ ብዙ ናቸው ገና ይመጣሉ እና እነሱም ገና አሁን በቀጣይ እኔ በኔ ብቻ ያበቃም በእነሱም ይጀምራሉ። እሺ እንግዲህ ኢዮባ ያው ጥሩ ቆይታ እንደነበረን ተስፋ አደርጋለሁ። ካለን የአየር ሰዓት አንፃር ነው እንግዲህ ረጅም ቆይታ ይኖረናል። በአጠቃላይ እንግዲህ ኢዮባን ማግኘት የምትፈልጉ ግለሰቦች ካላችሁ በአጠቃላይ ያው ከመንግስት አካላት ከስፖርት ኮሚሽን ግዴታ ነው እሱ ያው ከመሄዱት በፊት ያርን ወክሎ ነው የሚሄደውና ያው በሳምንት ውስጥ ወደ አዲስ አበባ ይጓዛል። ከዛ አንፃር እንግዲህ ቀድማችሁ እንድታገኙት ያው እንደ ሀረር ብሮድካስቲንግ ኔትወርክ እኛም እንጋብዛለን። በአጠቃላይ ደግሞ እሱን በግል ማግኘት የምትፈልጉ ካለ በአጠቃላይ ድጋፍ ማድረግ የምትፈልጉ ሰዎች ካሉ ኢዮባ እስቲ ያው ስልክ ቁጥርህና አካውንትንም እንግዲህ ያው ጥቀስላቸው። ያው የኔ አካውንት ቁጥር 1000 የትኛው ባንክ ነው የሚለው? በአጠቃላይ ሲቢኢ ንግድ ባንክ 1000 53 57 09 328 ስልክ ቁጥሬ ደግሞ 0995 45 92 21 እንግዲህ በዚህ ስልክ ቁጥርና እንዲሁም ደግሞ ያው በተቀሰላችሁ አድራሻ ያው እሱም መደገፍ የምትፈልጉ ግዴታ የመንግስት አካል ብቻ አይደለም ባለሀብቶችም በዚህ ስፖርት ዘርፍ የቆያችሁ ተሞክሮ የነበራችሁ ሀረር ላይ ስፖርተኞች ከዚህ ቀደም ይታወቃልና እናንተም ራሱ እሱም ማግኘት የምትፈልጉ ግዴታ ሀረር ላይ ብቻ ሳይሆን ሀረርና ድሬዳዋም ጭምር ወክለ ነው የምትሄደውና ከድሬዳዋም ያላችሁ እንዳጠቃላይ እንግዲህ እንደ ምስራቅ ኢትዮጵያ እንግዲህ ያው ስፖርቱን የሚያነቃቃና አንድ ምልክት ነውና
እሱን መደገፍ የምትፈልጉት ግለሰቦችን በአጠቃላይ እሱን ማግኘት ትችላላችሁ። ጂም ቤቶችን በአጠቃላይ ከቢዝነስ አንጻር ከፈለጋችሁት ያው ከመሄዱ በፊት ያው አብራችሁ መስራት ትችላላችሁ ማለት ይቻላል። እንግዲህ ቆይታችንን የምናበቃው እንግዲህ ቅዳሜ ዕለት የጠቀስኩላችሁ ስፖርታዊ ኩነቶች አሉ። የነዛን ስፖርታዊ ኩነቶች የኢዮባን ሽልማት ስነ ስርዓትም ጭምር ውድድሩንም አጠቃለን እንዲሁም ደግሞ የሀረር ፋይት ናይትን ሃይላቱን ጋብዘናችሁ ነው መረጃዎችን ወደ እናንተ በማድረስ ጅላሉ ኑሩ አብራችሁ ቆይታ አድርጋለሁ ከመላ የስቱዲዮ ባለሙያዎች ጋር። መልካም ለተሰኘም ተመኛው።